ሁላችንም እንደምናውቀው አደም አለይሂ ሰላም የመጀመሪያው ሰው ነው። የሰው ዘር ሁሉ ወላጅ አባት ነው። ከአላህ ዘንድም በነብይነት የተመረጠ የመጀመሪያው ነብይ ነው አደም አለይሂ ሰላም ማለት ነው። የሁላችንም ወላጅ አባታችን ነው። ከባለቤቱ ከእናታችን ሐዋ አለይሃ ሰላም ጋራ በጀነት ሲኖሩ በቀንደኛው ጠላታችን ሸይጣን ወይም በኢብሊስ አሳሳችነት አላህ የከለከላቸውን ዛፍ ተዳፈሩ። አትቅረቡ የተባሉትን ዛፍ ቀረቡ። ለመጀመሪያ ጊዜ በሰዎች ውስጥ የአላህን ትዕዛዝ በመጣስ ኃጢአት አሊፍ ጀመረ ማለት ነው። ምን አሉ? ረበና ጌታችን አላህ ሆይ አሉ። ረሱል ሰለላሁ ዐለይሂ ወሰለም በአብዛኛው ዱዓ ላይ ረበና የበዛበት ከሆነ ቃሉ ዱዓው ሙስተጃብ ነው የሚለው። ጌታችን አላህ ሆይ ወለምና አንፉሰና ነፍሳችንን በድለናል። ያንተን ትእዛዝ በመጣስ አትቅረቡ ካልከን ዛፍ ቀርበን በመውሰድ በልተናልና ህግህን በመጣስ ነፍስያችንን በደልን፣ ራሳችንን ለቅጣት ዳረግን። ወኢን ለም ተግፊር ለና ለእኛ ግን ይቅር ባትለን ባትምርልን፣ ወተርሐምና ባታዝንልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን። ተመልከቱ እንግዲህ ከድሮም ጀምሮ አባታችን እናታችን ሁለቱ ወላጆቻችን ምን ያውቃሉ? አላህ ጌታቸው እንደሆነ ያውቃሉ። ከሱ ውጭ የሚያድን እንደሌለ ያውቃሉ። ስለዚህም ረበና ብለው ጠሩት። ጌታችን አላህ ሆይ በማለት አላህ የነሱ ጌታ መሆኑን በመመስከር ዱዓቸውን ጀመሩ። ሁለተኛ ኃጢአተኛ መሆናቸውን አመኑ። በትዕቢት አይደለም ይቅርታን የጠየቁት። ወለምና አንፉሰና ነፍሳችንን በድለናል አሉ። ያንተን ህግ መጣስ ነፍስያን መበደል ነው። አላህን መበደል ሊሆን አይችልም። ጌታችን የሚዘለም አምላክ አይደለም። ሰውየው ዙልምን ቢሰራ በነፍሱ ላይ ነውና የሰራው። ظلمنا انفسنا ነፍሳችንን በድለናል በማለት ኃጢአተኛ መሆናቸውን አደምን ከዘሮችህ መካከል 1000 ሰዎችን አውጣ 999ኙ የጀሃነም ነው አንዱ የጀነት ነው እኮ ብሎ ጌታችን አላህ ለአደም እኮ ነው ትእዛዝ የሚሰጠው። ሰዎች የትንሳኤ ቀን መጀመሪያ ላይ ከአላህ እንዲያስታርቃቸው ከዚህ ከጭንቅ ቀን ወደ አላህ ይማልድላቸው ዘንድ ሰዎች ሁሉ በጠቅላላ መጀመሪያ ወደ ማን ነው የሚሄዱት? ወደ አደም እኮ ነው። አደም ዘንድ በመሄድ እኮ ነው እባክህ ወደ ጌታችን አማልደን የሚሉት። አደም ግን ለጌታው ከነበረው ክብር የተነሳ ለአላህ ከነበረው ታላቅነት የተነሳ ምንም ኃጢያቱን ይቅር ቢለውም ሀያ ይዘውና ጌታዬ ዛሬ ተቆጥቷል፣ እኔ በፊት አትብላ ያለኝን የዛፍንትን ወስጄ ስለበላሁኝ ፈርቼዋለሁ፣ ከኔ ወደ ተሻለው ሰው ሂዱ ብሎ ወደ ኑህ አለይሂ ሰላም ነው የሚልካቸው። ወደ ኑህ አላህ እንደማረው አይደለም አደም እኛም እንኳን እናውቃለን፣ እርግጠኞች ነን። ለጌታው ያለው ክብር ለጌታው ያለው ታላቅነትና ፍርሃቻ ግን እዚህ ደረጃ አድርሶት ከኔ የተሻለ አለ ሂዱ ወደ ኑህ ይላቸዋል። ኑህ ዘንድ መተው ያንኑ ጥያቄ ያቀርባሉ። ፀሐይ ባናታችን ትይዩ አንድ ስንዝር ብቻ ርቃ ላባችን እንደ ኃጢያታችን እስከ ጉልበት እስከ ቁርጭምጭሚት እስከ ወገብ እስከ ትከሻችን ድረስ ሲያጠምቀን ሲያልበን ማለት ነው። አረ እንደው ጌታችን ቶሎ ውሳኔ ይወስንና እንድንገላገል አማልደን ሲሉት ኑህ አለይሂ ሰላምም ጌታዬ ዛሬ ተቆጥቷል፣ እኔ በማላውቀው ጉዳይ በልጄ ነገር ላይ አላህን ያድንልኝ ዘንድ ለምኜው ነበር ፈርቼዋለሁ በማለት ወደ ኢብራሂም ይልካል። ኢብራሂም አለይሂ ሰላምም የራሱን ዑዝር ያነሳል፣ ወደ ሙሳ ይልካል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته وبركاته ወደና የተከበራችሁ ሙስሊም ወንድሞቼና እህቶቼ እንደምን አደራችሁ?
እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ ረቢል ዓለሚን የዓለማቱ ጌታ አላህ ክብርና ምስጋና ለእርሱ ብቻ የተገባ ይሁን አልহামዱሊላህ በጣም ደህና ነኝ አሐበኩሙላህ الذي احببتموني لاجله ለእርሱ ብላችሁ የወደዳችሁኝ አላህ ይወደዳችሁ እኔም ወዳችኋለሁ እንዴት ናችሁ ሰላም ናችሁ ዲን ወዱንያ كل شيء تمام فله الحمد والشكر الحمد لله سلامنا ونيمغا اللهم لك الحمد حتى ترضى اللهم لك الحمد إذا رضيت اللهم لك الحمد بعد الرضا مرحبا ዛሬ የመጨረሻው ክፍል ላይ እንገኛለን አምላካችን አላህ ፍቃዱ ከሆነ የዛሬው የመጨረሻው ክፍላችን ክፍል 9 በቅዱስ ቁርአን ውስጥ የተወሱና የተጠቀሱ አንዳንድ ዱዓዎችን አንስተን እንማራለን እኛም ለናደርጋቸው የሚገቡ ጌታችንና አምላካችንን አላህን እንድንማጸንበት በቁርአን ውስጥ ብዙ ዱዓዎች ተጠቅሰዋል ቀጥታ ጌታችን አላህ ራሱ የነገረን ነቢያቶች ምን አይነት ዱዓ ያደርጉ ነበር እንደዚሁ በቃሉ በመልካም ጥቂት እንመለከታቸዋለን ያው ሰዓት እንዳላረዝም ነው አንድ ወንድሜ በግል ኢንቦክስ ሐሳብ አርቦልኝ ነበር ለጊዜው ለኔ አልታየኝም ተከክለኛ መስሎ ለምን ሰዓቱን አታረዝመውም እያለኝ ነው አንድ ሰዓት ከአንድ ሰዓት በላይ እኔ እንደውም ሰው ሲረዝምበት እየተሰላቸ ሙሉውን ላያዳምጥ ይችላል ከ30 ደቂቃ እስከ 40 ደቂቃ ያለው እጥር ምጥን ያለ መልእክት የሚተላለፍበት ነው ብዬ ነው የመረጥኩትና እሱ እንዳለው በጣም ማርዘሙ እየቻልኩኝ ነገር ግን የሚያመች ሆኖ አላገኘሁትም ምናልባት አብዛኛዎቻችሁ የምትፈልጉት በጣም ማርዘሙን ከሆነ ይረዝማል አይ በዚሁ ይቀጥል ከተባለ ደግሞ አላህ እስከፈቀደልን ጊዜ ድረስ እንቀጥላለን ማለት ነው እና የትኛው ስሜት እንደተሰማችሁ ብትገልጹ መልካም ነው ወደሩን እንግባስላ አንዳንድ ዱዓዎችን እናነሳለን በዚህ የመጨረሻ ክፍል ላይ እኛም ትምህርት እንድናገኝበት አንደኛው የአባታችን አደም አለይሂ ሰላም ዱዓን በተመለከተ ይሆናል ሁላችንም እንደምናውቀው አደም አለይሂ ሰላም የመጀመሪያው ሰው ነው የሰው ዘር ሁሉ ወላጅ አባት ነው ከአላህ ዘንድም በነብይነት የተመረጠ የመጀመሪያው ነብይ ነው አደም አለይሂ ሰላም ማለት ነው የሁላችንም ወላጅ አባታችን ነው ከባለቤቱ ከእናታችን ሐዋ አለይሃ ሰላም ጋራ በጀነት ሲኖሩ በቀንደኛው ጠላታችን ሸይጣን ወይም በኢብሊስ አሳሳችነት አላህ የከለከላቸውን ዛፍ ተዳፈሩ አትቀርቡ የተባሉትን ዛፍ ቀረቡ ለመጀመሪያ ጊዜ በሰዎች ውስጥ የአላህን ትእዛዝ በመጣስ ኃጢአት አሊፍ በጀመረ ማለት ነው አትቀርቡ የተባሉትን ዛፍ በመቅረብ በመብላት فأزلهما الشيطان عنها إلى شيطانم كسا እንዳለጣቸው አሳሳታቸው ከተከለከሉት ነገር ወስደው እንዲበሉ ሸይጣን ምን አደረገ በመገፋፋት አታለላቸው ምክንያቱም የመጣው ወደነሱ በመንደነው በደካማ ጎናቸው መካሪ መስሎ ወደነሱ መጣና ምንድን ነበር ያላቸው በሱረቱል አዕራፍ ቁጥር 20 ላይ እንደተገለጸው فوسوس لهما الشيطان ليبدي لهما ما وري عنهما من سوآتهما ከሀፍረተ ገላቸው ተሸሽጎላቸው የነበረው የማይተፋፈሩበት የነበረውን ፕራይቬት ፓርታቸውን ሊገልጽባቸው በመፈለግ በድብቅ ንግግር እንዲህ በማለት ጎተጎታቸው ይላል ምን ብሎ ነበር የጎተጎታቸው ሁለቱን መልካም ወላጆቻችን ከኔ ነው የሚቆራረጠው ወይስ ከሚጽፉ ሰዎች ነው ከኔ አይመስለኝም ምን አላቸው وقال ما نهاكما ربكما عن هذه الشجره ጌታችሁ አላህ እኮ ከዚህች ዛፍ አትቅረቡ ብሎ በፍጹም አልከለከላችሁም ኢላ አን ተኩና መለከይን ከመላእክቶች እንዳትሆኑ ፈልጎ ነው እንጂ አው ተኩና ሚነል ኻሊዲን ወይንም ደግሞ ከዘላለም ዘውታሪዎች እንዳትሆኑ በማለት ፈልጎ ነው እንጂ
ጌታችሁ ለሌላ ነገር አልከለከላችሁም ይሄን ነገር ከበላችሁ ይሄን ነገር ከወሰዳችሁ ዘላለም መኖር ትጀምራላችሁ እንደ መልአኮች ሕያው ትሆናላችሁ የማይቋረጥ የሆነ ንግስናም ይኖራችኋል ነው ያ አደሙ ብሎ እንደጠራው هل ادلك على شجرة الخلد وملك لا يبلى አደም ሆይ የመዘውተሪያ ዛፍ የሆነችዋን ልጠቁምህ ወይ ከበላሃት ሁሌም ሕያው ሆነህ የምትዘወትርባት የማይቋረጥ የሆነ ንግስናንም እንደዚሁ የምትሰጥህ የሆነ ማለት ነው እና በዚህ መልክ ነበር እነሱን የወሰወሳቸው وقاسمهما ጭራሽም ማለላቸው إني لكما لمن الناصحين እኔ እናንተን ከሚመክሯችሁ ነኝ ሲልም ማለላቸው فدلاهما بغرور በሽንገላው ወይም በማታለሉም አዋረዳቸው فلما ذاق الشجرة ከዛፊቷም ወስደው በቀመሱ ጊዜ بدت لهما سوآتهما ሀፍረተ ገላቸው ተገለጸችላቸው አንደኛው የሌላውን ማየት ጀመረ ማለት ነው وطفقا يخصفان عليهما من ورق الجنة ከጀነት ቅጠልን በመውሰድ እላያቸው ላይ መደረት እላያቸው ላይ መሸፈንን ጀመሩ ወናዳሁማ ረቡሁማ ጌታቸው አላህም እንዲህ ሲል ጠራቸው አለም አንሃኩማ አልከለከልኳችሁም ነበርን አንቲልኩማ الشجرة ከዚህች ዛፍ አትቅረቡ ብዬ ከልክያችሁ አልነበረም እንዴ وأقول لكما إن الشيطان لكما عدو مبين ሸይጣን ለእናንተ ግልጽ ጠላት ነው ብዬስ አልነገርኳችሁም እንዴ አላቸው ተመልከቱ እዚህ ጋር የጌታችን የአላህ ወቀሳ ዒታቡ ተኽፊፍ ነው ቀለል ያለ ነው ይቅርታን እንዲጠይቁ የሚያነሳሳ ነው በድርጊታቸው ተጸጽተው እሺ ይቅርታ አድርግልን እንዲሉ የሚያነሳሳ ነው ተስፋ የሚያስቆርጥ ወይንም ደግሞ ሌላ የከፋ ነገር ሳይሆን እኔ ይሄን ነገር ከልክያችሁ አልነበረም ተግሳጽ ነው ቀለል ያለ ተግሳጽ ዒታብ ወቀሳ ነው መጀመሪያ አትቅረቡ ብዬ አልከለከልኳችሁም ሸይጣንስ ለእናንተ ግልጽ ጠላታችሁ ነው እንዳታለላችሁ ተጠንቀቁ ብዬ አልነገርኳችሁም ነበር እንዴ ከዛ ምንድን ነበር የአደምና የሐዋ መልስ ይሄን ዱዓ እንግዲህ እኛም እንማራዋለን ቃላ ሁለቱም አሉ ይላል አደምም ሐዋም አለይሂማ ሰላም ሁለቱም ምን አሉ ረበና ጌታችን አላህ ሆይ አሉ ረሱል ሰለላሁ ዐለይሂ ወሰለም በአብዛኛው ዱዓ ላይ ረበና የበዛበት ከሆነ ቃሉ ዱዓው ሙስተጃብ ነው የሚለው ጌታችን አላህ ሆይ ظلمنا انفسنا ነፍሳችንን በድለናል ያንተን ትእዛዝ በመጣስ አትቅረቡ ካልከን ዛፍ ቀርበን በመውሰድ በልተናልና ህግህን በመጣስ ነፍስያችንን በደልን ራሳችንን ለቅጣት ዳረግን وإن لم تغفر لنا ለኛ ግን ይቅር ባትለን ባትምርልን وترحمنا ባታዝንልን لنكونن من الخاسرين ከከሳሪዎች እንሆናለን ተመልከቱ እንግዲህ ከድሮም ጀምሮ አባታችን እናታችን ሁለቱ ወላጆቻችን ምን ያውቃሉ አላህ ጌታቸው እንደሆነ ያውቃሉ ከሱ ውጭ የሚያድን እንደሌለ ያውቃሉ ስለዚህም ረበና ብለው ጠሩት ጌታችን አላህ ሆይ በማለት አላህ የነሱ ጌታ መሆኑን በመመስከር ዱዓቸውን ጀመሩ ሁለተኛ ኃጢያተኛ መሆናቸውን አመኑ በትቢት አይደለም ይቅርታን የጠየቁት ظلمنا انفسنا ነፍሳችንን በድለናል አሉ ያንተን ህግ መጣስ ነፍስያን መበደል ነው አላህን መበደል ሊሆን አይችልም ጌታችን የሚዘለም አምላክ አይደለም ሰውየው ዙልምን ቢሰራ በነፍሱ ላይ ነውና የሰራው ظلمنا انفسنا ነፍሳችንን በድለናል በማለት ኃጢያተኛ መሆናቸውን አመኑ ታዲያ ኃጢያተኛ የሆነ ሰው ምን ያስፈልገዋል ቢባል ምህረት ነው የሚያስፈልገው ሌላ ምንም አይደለም አላህ ደግሞ መሐሪ ጌታ ነውና وإن لم تغفر لنا لنيا باتمرن وترحمنا باتازنلن لنكونن من الخاسرين ككسارين نሆናለን ኃጢያትን ከአላህ ውጪ የሚምር የለም ማለት ነው ኃጢያትን ከአላህ ውጪ ይቅር የሚል የለም ከአላህ ሌላ ለባሮቹ የሚያዝንም የለም ስለሌለም አንተው ባትምረንና ባታዝንልን ያሉት ومن يغفر الذنوب إلا الله ኃጢያትን ከአላህ በስተቀር ማንም የሚምር የለም ማለት
ኃጢያታችን እንዲደመሰስ ከፈለግን ኃጢያታችን ይቅርታን እንዲያገኝ ከፈለግን ኃጢያታችን እንዲታበስ ከፈለግን የአላህን ረህመት ብቻ ነው ተስፋ ልናደርግ የሚገባው ነብይ ኃጢያትን ሊሰርዝ አይችልም መልአክ ኃጢያትን ይቅር ሊል አይችልም ሰው ኃጢያትን መማር አይችልም የአላህ ስልጣን ብቻ ስለሆነ ወኢለም ተግፊር ለና ለኛ ባትምረን ወተርሐምና ባታዝንልን እንኳን አርራህማን መሆኑን ድሮም ያውቁታል ማለት ነው ጌታችን መሐሪነቱ ጥንትም የነበረ ነው ከመጀመሪያዎቹ ወላጆቻችን ጀምሮ አርራህማንነቱን ለሰዎች በተግባር የገለጸ ጌታ ነው አላህ ያለማረው አላህ ያላዘነለት እጣፈንታው ደግሞ ምን ይሆናል የሚለውን እዚሁ ላይ ትምህርትን አገኘ ምን ለነኩነነ ሚነል ኻሲሪን አንተ ባትምርና ባታዝነልን ከከሳሪዎች እንሆናለን አላህ ያልማረው አላህ ያላዘነለት ከክስረት ውጭ ሌላ ነገር አያተርፍም ማለት ነው አላህ ይጠብቀን ስለዚህ የክስረት ሁሉ ክስረት ማለት የአላህ ረህመት የአላህ መግፊራ ያልደረሰው ባሪያ ነው አንድ ባሪያን አላህ ይቅር ካለው ካዘነለት አይከስርም ማለት ነው ድኗል ማለት ነው ይሄንን የመጀመሪያዎቹ ወላጆቻችን እንኳን በሚገባ የሚያውቁት እውነት ነው ዛሬም ይቅርታ የምንጠይቀው ኃጢያታችንን ይመረናል ብለን ተስፋ የምናደርግበት ያዝንልናል የምንለው አደምና ሐዋን ያዘነላቸውን ጌታ አላህን ነው ሌላን አይደለም ማለት ነው ይሄን ትምህርት እንማራለን ሁሌም ኃጢያት ላይ በወደቅን ቁጥር ረበና ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين مالت الله ربي ظلمت نفسي وإن لم تغفر لي وترحمني أكن من الخاسرين بنتلا سينغولار مالتنا سلا راساችን ከፈለገን يا رب እንላለን ربي ማለት ጌታዬ አላህ ሆይ ማለት ነው ظلمت نفسي ነፍሴን በድያታለሁ ያንተን ህግ በመጣስ ኃጢያት ላይ በመውደቅ ራሴን በድያለሁ وإن لم تغفر لي وترحمني ይቅር ባትለኝ ባታዝንልኝ أكون من الخاسرين أكون من الخاسرين ከከሳሪዎች እሆናለሁ ስለዚህ ይሄን ዱዓ ተምረናል በጣም የሚገርመው ግን ምን እንደሆነ ታውቃላችሁ አደምና ሐዋ እንዲህ ብለው ጌታቸውን አላህን ይቅርታ መጠየቅን እንዲህ ብለው ኢስቲግፋር መግባትን ከየት አመጡት የትኛው ኡስታዝ አስተማራቸው ነው ጥያቄው እኔና እናንተም ኡስታዞቻችን ናቸው የሚያስተምሩን ኡስታዞቻችን ሐዲስን በማየት ቁርአንን በመቅራት ከኡስታዞቻችን እንማራለን እንዴት አድርገን አላህን መጠየቅ እንዳለብን አደምና ሐዋ የመጀመሪያዎቹ ወላጆቻችን ናቸው ከአደም በፊት ወንድ የለም ከሐዋ በፊት ሴት የለም እነዚህ ጌታቸውን እንዴት አድርገው ነው ይሄን ይቅርታ የጠየቁት ከየት አመጡት ሲባል እጅግ የሚገርመው እንዲህ ብሎ ዱዓ እንዲያደርጉ ራሱ አላህ ራሱን ያስተማራቸው እንዲህ ብላችሁ ጠይቁኝ ልማራችሁ እንዴት መጠየቅ እንኳን እንዳለብን ታላቁ መምህር ጌታችን አላህ ነበር ማለት ነው ለአደምና ለሐዋ ያስተማረው ሱረቱል በቀራ ቁጥር 37 ላይ በግልጽ ነው የተቀመጠው ምን ይላል ቁጥር 37 ሱረቱል በቀራ فتلقى آدم من ربه كلمات آدم عليه السلام كجيتا وكالله ينزهن يمهرت قالاتن تقبل إلى الله راسون يسطو مالتنا ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين بمالت دعاء انديادر الله اندلمن راسو الله يستمروا فتلقى آدم من ربه كلمات آدم كجيتاو النزهن يمهرت قالاتن تقبل جيتاون لمنا الله دمو انديه لمنن بتشالالومنا سلتقبلوا فتاب عليه الله تملسلت الى توبتون بمقبل ጸጸቱን በመቀበል አላህም ተመለሰለት ለምን ጌታችን ሊመለስ ቻለ ኢነሁ ሁወ ተዋቡ ረሂም እርሱ ለባሮቹ ተመላሽና አዛኝ ነውና ይለናል ጌታችን አላህ ድሮም በባህሪው አላህ ምንድነው አተዋብ ነው ኢነሁ ሁወ ተዋብ الرحيم الرحيمም ነው ተመላሽ ነው አላህ አይጨክንም الرحيم አዛኝ ነው ስለዚህ በባህሪው ድሮም አተዋብና الرحيم ስለነበርኩኝ
ለባሪያዎቼ ለሁለቱ ተመለስኩላቸው አለ እነሱ ያደረጉትን ዱዓ እኛም አላህ ዘንድ እጃችንን አንስተን ከለመን ነው አላህ አሁንም ምንድነው አተዋብ የሆነ ጌታ ነው ለዚህ ነው ያ ተዋብ ቱብ አለይና ሲባል ብዙ ጊዜ አባቶች ዱዓ ሲያደርጉ የምትሰሙት ያ ተዋብ ለባሮቼ ተመላሽ የሆንክ ጌታ ሆይ እማትጨክን እማትቸኩል ለቅጣት ቱብ አለይና ለኛም ተመለስልን በእኛ ላይ ምህረትህን በመለገስ ተመለስልን አንዴ ከተቆጣብን ጌታችን ከቁጣው የሚያተርፈን የለም የራሱ ረህመት ካልሆነ በስተቀር ስለዚህም ይሄን ዱዓ ራሱን እንማራለን አላህ ምህረትን ማድረግ የጀመረው የዛሬ 2000 ዓመት ወይም የዛሬ 2010 ዓመት አይደለም ዓለማትን ከመፍጠሩም በፊት በባህሪው አተዋብ ለባሮቹ ተመላሽ ነው አርራህማን እጅግ በጣም ሩህሩህ አዛኝ ነው ይሄን ዱዓ መማር ይቻላል በሌላም ቦታ ላይ የአደምና የሐዋን ይገልጽልናል ጌታችን የሚገርመው ነገር መማር ብቻ አይደለም የትኛው አንቀጽ እስካሁን እየተናገርኩ ያለሁት ከሆነ ሱረቱል በቀራ ማዕራፍ 2 ቁጥር 37 ብያለሁ የመጀመሪያው ሱረቱል አዕራፍ ላይ ነው ያነበብኩት በማዕራፍ 7 ላይ የነበረው ማለት ነው ሸይጣን ያሳሳታቸውን ከሆነ ከቁጥር 20 እስከ 22 ማለት ነው ይሄ ሱረቱል በቀራ 37 ነው በተጨማሪ በሌላም ስፍራ ላይ አሁንም አደምን ምህረት እንዳደረገለትም ይነግረናል ከምህረትም አልፎ ለነብይነት ሁሉ መረጠው ከዓለማት ምርጦቹ አንዱ አባታችን አደም አለይሂ ሰላም ነው ጀሃነም ይገባሉ እንዴ ዘቢባ አደምና ሐዋ ጀሃነም ገብተውም አያውቁም ወደፊትም አይገቡም የጀነት ሰዎች ናቸው አደምና ሐዋ ማን ነው ጀሃነም ይገባሉ ያለው የተሳሳተ እምነት ነው በጌታ አላህ ቃል ውስጥ በእስልምና እምነት ውስጥ ወላጆቻችን አደምና ሐዋ የጀነት እንጂ የጀሃነም አይደሉም ጀሃነም አልገቡም ወደፊትም አይገቡም hatta የቂያም ቀን ጌታችን አላህ አደምን ከዘሮችህ መካከል 1000 ሰዎችን አውጣ 999 የጀሃነም ነው አንዱ የጀነት ነው እኮ ብሎ ጌታችን አላህ ለአደም እኮ ነው ትእዛዝ የሚሰጠው ሰዎች የትንሳኤ ቀን መጀመሪያ ላይ ከአላህ እንዲያስታርቃቸው ከዚህ ከጭንቅ ቀን ወደ አላህ ይማልድላቸው ዘንድ ሰዎች ሁሉ በተቀላላ መጀመሪያ ወደ ማን ነው የሚሄዱት ወደ አደም እኮ ነው አደም ዘንድ በመሄድ እኮ ነው እባክህ ወደ ጌታችን አማልደን የሚሉት አደም ግን ለጌታው ከነበረው ክብር የተነሳ ለአላህ ከነበረው ታላቅነት የተነሳ ምንም ኃጢያቱን ይቅር ቢለውም ሀያ ይዘውና ጌታዬ ዛሬ ተቆጥቷል እኔ በፊት አትብላ ያለኝን የዛፍንትን ወስጄ ስለበላሁኝ ፈርቼዋለሁ ከኔ ወደ ተሻለው ሰው ሂዱ ብሎ ወደ ኑህ አለይሂ ሰላም ነው የሚልካቸው ወደ ኑህ አላህ እንደማረው አይደለም አደም እኛም እንኳን እናውቃለን እርግጠኞች ነን ለጌታው ያለው ክብር ለጌታው ያለው ታላቅነትና ፍርሃቻ ግን እዚህ ደረጃ አድርሶት ከኔ የተሻለ አለ ሂዱ ወደ ኑህ ይላቸዋል ኑህ ዘንድ መተው ያንኑ ጥያቄ ያቀርባሉ ፀሐይ ባናታችን ትይዩ አንድ ስንዝር ብቻ ርቃ ላባችን እንደ ኃጢያታችን እስከ ጉልበት እስከ ቁርጭምጭሚት እስከ ወገብ እስከ ትከሻችን ድረስ ሲያጠምቀን ሲያልበን ማለት ነው አረ እንደው ጌታችን ቶሎ ውሳኔ ይወስንና እንድንገላገል አማልደን ሲሉት ኑህ አለይሂ ሰላምም ጌታዬ ዛሬ ተቆጥቷል እኔ በማላውቀው ጉዳይ በልጄ ነገር ላይ አላህን ያድንልኝ ዘንድ ለምኜው ነበር ፈርቼዋለሁ በማለት ወደ ኢብራሂም ይልካል ኢብራሂም አለይሂ ሰላምም የራሱን ዑዝር ያነሳል ወደ ሙሳ ይልካቸዋል ሙሳ አለይሂ ሰላምም የራሱን ዑዝር ያነሳል ወደ ዒሳ ይልካቸዋል ዒሳ ዘንድ ሲመጡም ዒሳ ወደ ረሱል ሰለላሁ ዐለይሂ ወሰለም ወደ ሙሐመድ ሂዱ ይላቸዋል عبد اصطفاه الله عز وجل وغفر له ما تقدم من ذنبه وما تأخر الله ودمرتو يالفونم يميمطاونم ስህተቱን ሁሉ ይቅር ወዳለው ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ሂዱ ነው የሚላቸው መጨረሻም ረሱል ሰለላሁ ዐለይሂ ወሰለም ዘንድ ይመጣሉ አማልዱኝ በማለት እሳቸው ሲጠየቁ አና ለሃ ይላሉ ዐለይሂ ሰላቱ ወሰላም ለዚች ቀንማ እኔ ነኝ ያለሁላት ለዚች ቀንማ እኔ ነኝ ያለሁላት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ወዲያው ከአርሽ በታች ሄደው ስጁድ ያደርጋሉ ለጌታችን አላህ ባሳወቃቸው መጠን አላህን ያመሰግናሉ በዛ ስጁድ ላይ ሆነው መጨረሻ ላይ ጌታችን አላህ ያ ሙሐመድ ارفع رأسك ይላል
ባሪያዬ ሙሐመድ ሆይ አለይሂ ሰላቱ ወሰላም ይበቃሃል ራስህን ቀና አድርግ ወሰል ቱዕጣ ምትፈልገውን ጠይቅ ይሰጣል ወሽፋዕ ቱሸፋዕ አማልድ ምልጃህ ተቀባይነት ያገኛል ይህንን ሲለኝ ጌታዬ አቁሉ ኡመቲ ይላልሁ ኡመቴን ጀነት ይላል ሐዲሱ ሰፊ ነው በፕሮግራም ራሱን በቻለ መልኩ በሰፊው ልንማረው እንችላለን ስለዚህ አደም አለይሂ ሰላም ጀሃነም እሳት አልገባም አይገባምም ነብይ ነው የጀነት ናቸው አላህ ይቅር ብሏቸዋልና ማለት ነው ከዛም አልፈው ለመመረጣቸው ማስረጃው ካስፈለገ ሱረቱ አሊ ኢምራን ቁጥር 33 ማየት ይቻላል የተሳሳቱ አመለካከቶች በአደምና በሐዋ ዙሪያ ሌሎች ቢያወሩ ቦታ ልንሰጠው አይገባም አደምና ሐዋን የፈጠረው ጌታ አላህ እኔ ምሪያቸዋለሁ እኔ መርጫቸዋለሁ ይያለ አልማርካቸውም አልመረጥካቸውም እንበለው እንደ ጌታችንን ሱረቱ አሊ ኢምራን ማዕራፍ 3 ቁጥር 33 ላይ ምንድነው ያለው ኢነላህ አስጠፋ አደም ተመልከቱ እንደውም በዚክር እሱን ያስቀደመው በማውሳት አላህ አደምን መረጠው ወኑሐን ኑህ አለይሂ ሰላምንም መረጠው ወአለ ኢብራሂም የኢብራሂምን ቤተሰቦችንም መረጠ ወአለ ኢምራን የኢምራንንም ቤተሰብ መረጠ ተግባባን የኢምራን ቤተሰብ ማለት ዋሊዱ መርየም ማለት ነው የሙሳ አባት ሳይሆን የመርየምን አባት አለል ዓለሚን ከዓለማት አላህ መረጣቸው ይላል አላህ ዘንድ ከተመረጡት መካከል አንዱ ማን ነው አደም አለይሂ ሰላም ነው ኃጢያቱ ይቅር ከመባልም አልፎ በጌታው በአላህ ዘንድ ተመርጧል አላህ የመረጠውን ማንም ዝቅ ሊያደርገው አይችልም ሱረቱ ጣሃ 122 ላይ ጌታችን ደግሞታል እንደዚሁ ሱረቱ ጣሃ ማዕራፍ 20 ቁጥር 122 ላይ ثم اجتباه ربه ከዛም ጌታው መረጠው فتاب عليه ላጠፋው ጥፋትም ተመለሰለት አላህ ወሃዳ ቅኑን ጎዳና መራው ይላል የቁርአን ሙፈሲሮች ተርጓሚዎች ሊቃውንት ምንድነው ምርጫው ሲባል ኢጅቲባኡ ኑቡዋ ይላሉ ይሄ እስጢፋ ይሄ ኢጅቲባ የነብይነት ምርጫ ነው ስለዚህ አደም ነብይ ነው ለልጆቹ ነው የተላከው ልጆቹን አስተምሯቸዋል ዝርያዎቹን ስለ ተውሂድ ስለ ጌታ አላህ አንድነት ሰብኳቸዋል ለዚህ ነው ተውሂድ ኑህ አለይሂ ሰላም ዘመን ድረስ አንድ የነበረው ካነ الناس ኡመተን ዋሂዳ አንድ ህዝብ ነበሩ የሚያመልኩት አንድ ጌታ ነው ሃይማኖታቸው አንድ ሃይማኖት ኢስላም ነው የፍርቃ ክፍፍል የለም የሃይማኖት መለያየት አልነበረም በአደም ዘመን ለ1000 ዓመታት ያህል ማለት ነው ለ10 ክፍለ ዘመን በኑህ አለይሂ ሰላም ዘመን ነው ለመጀመሪያ ጊዜ ከሐቅ ጎዳና ማፈንገጥ የተጀመረው ሰዎች በእስላም ላይ ቀጥ ብለው አንዱን ጌታቸውን በብቸኝነት ያለ ሽርክ በተውሂድ ያመለኩ ሳለ በኑህ ዘመን ግን ሸይጣን እንግዳ ክስተቱን ጀመረ ያ ክስተት ምን ነበር 5 ሷሊህ ሰዎች ይሞታሉ ወድ ሱዋ የጉስ የዑቅና ነስር የሚባሉ እነዚህ 5 ሷሊሆች ሲሞቱ ሸይጣን በህይወት ወዳሉት ሰዎች መጣና የሞቱ ሰዎች መቃብር ዘንድ ሐውልትን ገንቡ አላቸው ረጅም እቅድ ነው ያለው ቀጥታ አላማውን አልጀመረም እንዳይነቃበት በስማቸው ሐውልትን ገንቡ አጠገባቸው ቁጭ በሉ ሰዎቹ ትዝ ሲላችሁ ዒባዳቸው አምልኳቸውን ስታስታውሱ ለዒባዳ ያግዛችኋል አላቸው ያንን ሰሩ ሐውልቱን ግን አልተመለከም ሐውልቱ ሸይጣንም ቶሎ መጀመር አልፈለገም ተኽጢጥ አለዋ ፕሮግራም አለው ለትውልዶቹ ያዘጋጀው ጥፋት ነው እነሱን ግን ዝም ብላችሁ ተቀመጡ ነው ከዛስ ተራ ደረሳቸውና እነዚህ ሰዎችም ጠፉ ይሄ ትውልድ ደግሞ ሲጠፋ ዋልኞቹ ዘሮቹ ሲተኩ አባቶቻቸው እነዚህን ሐውልት ለምንድን ነበር የገነቡት የሚለው ዒልሙ ተረሳ ዕውቀቱ ለምን እንደነበረ አላወቁም ሸይጣን ያችን እቅዱን አመጣና ምን አለ አባቶቻችሁ እኮ በእነዚህ ሐውልት ወደ አላህ ይቃረቡ ነበር እነዚህን በመማፀን እነዚህን ወደ አላህ አድርሱኝ አቃርቡኝ በማለት አላህን ይለምኑት ነበር ምን ታደርጋላችሁ እናንተስ አለ فنسي العلم وعبدت ሐውልቱ የተገነባበት ዕውቀቱ ዓላማው ተረሳ መመለክ ተጀመረ
ፈኽተለፉ ይላል ቁርአን የዛኔ ነው ሰዎች ምን መሆን ጀመሩ ተበታተኑ የተውሂድ ሰዎችና የሽርክ ሰዎች فبعث الله النبيين الله ነቢያትንም መላክ ጀመረ የመጀመሪያው ረሱል ስለዚህ ማን ነው ኑህ አለይሂ ሰላም ነው ማለት ነው ወደዚህ ምድር ከተላኩት ረሱሎች አደም የመጀመሪያው ነብይ ነው አሁን ገብቷችኋል አይደለ በዚህ መልክ ነበር እና ወደ ትምህርታችን ስንመለስ አላህ እጅግ በጣም መሐሪ ጌታ ነው በዚህ ምህረት ልንጠቀም ይገባል ጊዜው ሳያልፍብን ከሱ በስተቀር የሚምር ማንም የለም ነው ምንለው እምነታችን ነው ሁለተኛ አሁንም እንደዚሁ ሌላ ነብይንም ማየት እንችላለን አላህን የለመነ ኢብራሂም አለይሂ ሰላም የኢብራሂምንም ዱዓ በጌታችን አላህ ቃል ውስጥ እናገኘዋለን የካዕባን ቤት መሰረቱን ከገነባው በኋላ ኢብራሂም አለይሂ ሰላም ምንድን ነበር ሲያደርግ የነበረው ሱረቱል በቀራ ላይ እንሂድ ከቁጥር 126 እንጀምር وإذ قال إبراهيم عليه السلام እንዲህ ባለ ጊዜ አስታውስ ይላል ስለ ኢብራሂም ታሪክ እንኳን የሚነግረን ማን ነው ጌታችን አላህ ራሱ ነው በመለኮታዊ ቃሉ የኢብራሂምን ታሪክ ይነግረናል ምን አለ ረቢ ጌታዬ አላህ ሆይ አለ ጌታዬ አላህ ሆይ ዚነት እህቴ አሁን እያስተማርኩ ነው ጥያቄ እየተቀበልኩ አይደለም የማንን ጥያቄ ተቀብዬ የማንን መተው እችላለሁ ይሄ ትምህርት ነው አፉ ይቅርታሽ እህቴ وإذ قال إبراهيم ربي ጌታዬ ሆይ اجعل هذا بلدا آمنا ይህንን አገር መካን ሰላምና ጸጥታ የሰፈነበት አገር አድርገው አለ ኢብራሂም አለይሂ ሰላም ወርዙቅ አህለሁ ነዋሪዎቹንም ሲሳይን ስጣቸው ረዝቃቸው ሚነ ተመራት ከየፍራፍሬው ከየአይነቱ ረዝቃቸው ነገር ግን እነማንን ብቻ من آمن منهم بالله واليوم الآخر ከነሱስ በአላህና በመጨረሻው ቀን ያመነውን ብቻ ረዝቅ ሲሳይን ስጥ አለ ዱዓ አረገ ጌታችን አላህ ግን ምን አለ الرحمن رحمቱ ለፍጡራን ሁሉ የደረሰው ጌታ قال ومن كفر لا ባሪያ ኢብራሂም ወይ አረ የካደውንም ጭምር ነው መረዝቀው አለ ያመነውን ብቻ ሳይሆን ለካዱትም ጌታ ነኝ ለካዱትም አምላካቸው ነኝና እነሱንም ጭምር ነው እኔ የምረዝቀው فأمتعه قليلا በዚች በዱንያ ላይ ጥቂትን አጣቀመዋለሁ ወደኔ ተውበት ሳያደርግ ሳይመለስ በክህደቱ ከሞተ ደግሞ ثم أضطره إلى عذاب النار ወደ እሳት ቅጣትም በግድ እንዲመለስ አደርገዋለሁ وبئس المصير መመለሻው ምንኛ ከፋ ይላል ተመልከቱ አሁን እዚህ ዱዓ ላይ አንደኛ የኢብራሂም ዱዓ መቅቡል መሆኑን በተጨባጭ እናያለን رب اجعل هذا بلدا آمنا ይህንን አገር መካን ሰላም ጸጥታ የሰፈነበት አገር አድርገው አለ still now አሁን ድረስ መካ حرما آمنا ነች ሰላም የወረደባት አገር ነች حرسها الله من كيد الأعداء ከጠላት ተንኮል ከጠላት ሴራ አላህ ይጠብቃት ሁለቱን ሐረሞች መካንና መዲናን አላህ ከክፋት ይጠብቃቸው ነዋሪዎቹንም አላህ ከክፋት ይጠብቃቸው መሪዎቹንም አላህ ያብጃቸው ወደ ዲን ተመልሰው ለአላህና ለዲኑ የሚሰሩ የሚለፉ ያደርጋቸው ሀገሪቷን ከክፋት ሁሉ አላህ ይጠብቃት እና ያ ዱዓ እስቲል ነው አለ አሁንም እስቲል ነው ሀገሪቷ ምንድነች ሰላም ጸጥታ የወረደባት ሀገር ነች ወርዙቅ አህለሁ ሱብሃንአላህ ነዋሪዎቹን መግባቸው ሱብሃንአላህ ምን አይነት ሪዝቅ እንዳለ ታውቃላችሁ እንግዲህ በተለይ ሳዑዲ የምትኖሩ ሰው እስካሁን በሪዝቅ ነው የሚኖረው ድርቅና ረሃብ አይታወቅም ሀገሪቷ ላይ ያ ዱዓ እስካሁን አለ ጭራሽ አንዳንድ አረቦች ሲናገሩ አሉ ሰው እንደነገረኝ እኛ ገና በኢብራሂም ዱዓ ነው ያለነው እሱ እንኳን ሲጠናቀቅ የረሱል ሰለላሁ ዐለይሂ ወሰለም ዱዓ ይቀጥላል ይላሉ አሉ እንዴት እንደሚኖሩ ይሄን ያህል እንደሌላው ሳይለፉ ሳይጥሩ ሳይግሩ በነዳጁም ሆነ በሌላው ሲስተም አላህ እንዴት ያንበሸበሸ እንደሚያኖራቸው እንግዲህ የምታውቁት ነው ለዲናቸው የሚሰሩበት አላህ ያደርጋቸው ወደ ዲን ይመልሳቸው ከአላህ ጋር የሚተዋወቁበት ያደርግላቸው ግን ያ ዱዓ እስቲል ነው እየሰራ ነው ሰላማዊ ሀገር ነው ከየፍራፍሬው አላህ እየረዘቃቸው ነው من آمن منهم بالله واليوم الآخر ይሄ የኢብራሂም ዱዓ ነበር
ከነሱ ውስጥ በአላህና በመጨረሻ ቀን ያመኑትን ብቻ ነበር ያለው። ጌታችን ግን ረህመቴ ለሁሉም ሰፊ ነው ብሎ ቃለ ወመን ከፈር አረ የካደውንም ጭምር እያለ ነው። ይሄው ዌስተርኑን ዓለም ብታዩ ወደ ኤዥያም ስትሄዱ በአላህ የካዱ በጣዖታት የሚያምኑትን ሁሉ አላህ ሲሳይ ሰፊ ነው ብሎ እየረዘቃቸው። ፀሐይ ሲወጣ ለሙስሊሞች ብቻ አይደለም የሚወጣው፣ ዝናቡ ሲዘንብ የሙስሊም ክልሎች ብቻ አይደለም መጥቶ የሚዘንበው፣ ረህመቱ ለፍጥረት ዓለሙ ነው። መሬት ውሃውን ተቀብላ ደግሞ የተለያዩ ጽዋቶችን አረንጓዴዎችን ስታበቅልም ለሁሉም ሰው ነው። የእንስሳት ውጤቶችንም ተዋጽኦዎችንም የሚጠቀመው የካደውም ያመነው። ረህመቴ ሰፊ ነው እኔ ለካደውም ጭምር ነው መሰጠው። ተውበት ሳያደርግ ግን እንዳመኑ ሰዎች ወደኔ መንገድ ሳይመለስ ከሞተ ግን እጣ ፈንታው የቂያም ቀን ወደ እሳት መልሰዋለሁ። ዱንያ ላይ ግን ረዝቀዋለሁ ያለው አልከለከለውም። ለሽ ዱንያ ዋጋ የላትም አላህ ዘንድ። ረሱል ሰለላሁ ዐለይሂ ወሰለም لو كانت الدنيا تزن عند الله جناح بعوده ما سقى منها كافر شربة ماء. ዱንያ በጠቅላላ ዛሬ ዓለም ላይ ያለው የአንድ ቢልጌት ወይ የአንድ ሸኽ አላሙዲን ሳይሆን ዓለም ላይ ያለው ዱንያ በጠቅላላ ተከማይቶ ከድሮ እስከ ጥንት እስከ ዘላለሙ ያለው አላህ ዘንድ የትንኝ ክንፍ ያክል ክብደት ዋጋ ቢኖራት ኖሮ ካፊር አንድ ጉንጭ ውሃ አይጠጣም ነበር አሉ። በአላህ እየካደ በፈጠረው አምላክ እያሻረከ አንድ ጉንጭን ውሃ አላህ ባልፈቀደለት ነበር። እንዴት በአላህ መሬት እየኖረ አላህ የሰጠውን አየር እየተነፈሰ ተመልሶ በጌታው በአላህ ሲክድ እንዴት ውሃን በሰላም ይጠጣል? የራህመቱ ስፋት ግን ከዛ በላይ ነውና ዱንያም አላህ ዘንድ ዋጋ የላትምና እንደፈለጉ ይኖሩባታል። ይሄው መጎንጨት ብቻ ሳይሆን ግን ቀላል ነች። ፈኡመትዑሁ ቀሊላን ያለው ትንሽ ነው ማጣቀመው። ከአኺራ አንፃር ዱንያ ላይ 1000 ዓመት መኖር ማለት አንድ ቀን ዋጋም ላይ ኖረው ይችላል። ከአኺራ አንፃር ሲታይ 1000 ዓመት እንኳን ቢኖር ቀሊላ መድረሱ አይቀርም ነው። ለምን ረሱል ሰለላሁ ዐለይሂ ወሰለም عيش ما شئت ብሏቸዋል። የፈለከውን ያክል ኑር ዱንያን فإنك ميت ሟች ነህ አይቀርልህም። የፈለከውን ሰው ውደድ فإنك مفارقه መለየትህ አይቀርም። ይሄ ነው ዱንያ ማለት። ስለዚህም እኔ የካደውንም ጭምር ረዝቀዋለሁ። ረህመቴ ሰፊ ነው ለሁሉም። ثم اضطره الى عذاب النار ከዛም ወደ እሳት ቅጣት አስገድጄ ሳይቶበት የሞተውን መልሰዋለሁ። ተውፊቅ ተውበት አድርጎ ወደ ዲን ያመጣው የአላህ ተውፊቅ ነው። ይሄ የአላህ ተውፊቅ ነው። አላህ ጽናትን ይስጠን። وبئس المصير ምንኛ መመለሻይቷ አልহামዱሊላህ መመለሻይቷ ምንኛ ከፋች ይላል። ከዛ በኋላ ድጋሚ ቁጥር 127 ላይም ይቀጥላል። وإذ يرفع إبراهيم القواعد من البيت وإسماعيل إبراهيم عندهم لجو إسماعيل عليهم السلام يبيتون كعباون مسرتون كف كادرقوا بحالا إلال منالو ربنا جيتاتنا الله ويالو تقبل منا كن يسراتنا تقبلا إنك أنت السميع العليم أنت سمينا أواكنهن يهديكم الله ويصلح بالكم. እዚህ ዱዓ ላይ ደግሞ ምንድነው የምናገኘው ሲባል ስራቸውን ከሰሩ በኋላ የቤቱን መሰረት ከፍ ካደረጉ በኋላ መጀመሪያ ያደረጉት ዱዓ ምንድነው? ረበና ተቀበል ሚና ከኛ ተቀበለን ያሉት አላህ ይቀበላቸው ዘንድ ዱዓ አደረጉ። ስለዚህ እኛም አንድ ኸይር ስራ ሰርተን አላህ የሚወደውን ነገር ጌታችን አላህ ራሱ ወፍቆን ሰርተን ስናበቃ ያ ረቢ ተቀበለን ብለን ልንማጸነው ይገባል። እነሱም ያሉት ረበና ተቀበል ሚና ነው ያሉት። ከኛ ተቀበለን ውደድልን ያሉት። ስራችንን አላህ ይወደውና ይቀበልልን ዘንድ እኛም የሰራነው መልካም ስራ ሰደቃም ይሁን ሌላ ነገር ካለን ያ ረቢ አንተው ተቀበለን። إنك أنت السميع أنت يباروچهن صلوت يباروچهن دعاء يمتسما ጌታ ነህ العليم ንያቸውን ሁኔታቸውንም አዋቂ ነህና አላህ ሰሚ ነው አዋቂም ነው። ስለዚህም ተቀበለን። ቀጠሉ 129 ረበና ጌታችን አላህ ሆይ ወብዓث فيهم رسولا منهم ከነሱ ውስጥ ከራሳቸው ከአረቦቹ ከመካ ነዋሪዎች መልእክተኛን ላክላቸው። ወብዓث فيهم رسولا
منهم كراساتቸው የሆነ ከጎሳቸው የሆነ መልእክተኛን አስነሳላቸው يتلو عليهم آياتك ያንተን አንቀጾች በእነሱ ላይ የሚያነብላቸው ويعلمهم الكتاب والحكمة ጥበብን ሱናን መጽሐፉን ቁርአንን የሚያስተምራቸው የሆነ ويزكيهم ከሽርክና ከመሳሰሉ ኃጢያቶች ወንጀሎች የሚያጸዳቸው የሆነን መልእክተኛ ላክላቸው إنك أنت العزيز أنت الشنافي نهم مكبده ነገር የለም ይሄን ለማድረግ الحكيم በስራህ ደግሞ ድካይ ደረስክ ጥበበኛ ነህ ስለዚህ አሸናፊም አንተውና ፍጹም ጥበበኛው አንተ ነህ አሉ ዱዓቸው መቅቡል ሆነ የዱዓቸው ውጤት ማን ተነሳ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ አና ዳዕወት ኢብራሂም ዐለይሂ ሰላም እኔ የኢብራሂም ዱዓ ልመና ነበርኩ ነው ያሉት የኢብራሂም ልመና ነበር ከዚህ አንፃር አላህንም ስለምን እንደዚሁ አሸናፊነቱን መግለጽ አለብን ምንም አይከብድህም ኡስታዝሽን ወይ አጎትሽን ወይ ወንድምሽን ስትለምኝ አበዛውብህ አከበድኩብህ ሊባል ይችላል ነገር ግን ጌታችን ላይ የሚከብደው የለም ኢነከ አንተል አዚዝ አሸናፊ ነህ አልሐኪም ጥበቡም ደሞ አለ ብልሃተኛ ነህ ስለዚህ ነገሮችን ሁሉ ተገቢ ስፍራ ላይ ታስቀምጣቸዋለህና እባክህ ጌታችን ሆይ ይህንን አድርግልን በማለት ዱዓ አደረጉ ማለት እኛም የኢብራሂምን መንገድ ተከታዮች ነን አላህን ልንለምነው ይገባል ብዙ ዱዓዎች አሉ ምናልባት መቀጠል ካለብን የሌሎች ነቢያቶችንም ዱዓ ያነሳን በቀጣዩ ክፍል ላይ ልናየው እንችላለን ግን ያው ዛሬ የመጨረሻ ብዬ ስለጻፍኩኝ የመጨረሻነቱ በዚሁ ይብቃ በክፍል 9 እስከ ዛሬ የዱዓን ምንነት አጠር ባለ መልኩ በ9 ክፍሎች ተመረናል አላህ የምንሰራበት ያደርገን ሁላችንም አላህን ለማኝ መሆን አለብን ትምርቱ ያመለጣችሁ እዚሁ ፔጅ ውስጥ በመግባት ወደ ላይ ያወጣችሁ ማግኘት ትችላላችሁ አይመጣልኝም ምሳ የምትሉ አንዳንድ ወንድምና እህቶች ፔጁን ላይክ አይደለም ማድረግ የሚጠበቅባችሁ ፎሎውም ብቻ አይደለም ፎሎው ውስጥ ትገቡና ሲ ፈርስት የሚል አለ ፎሎዊንግ ከሚለው ከነካችሁት በኋላ በቀኝ በኩል ሲ ፈርስት የሚል አለ ወይ በግራ ያንን ሲ ፈርስት የሚለውን ንኩት ከዛ መጀመሪያ ላይ ይመጣላችኋል ማለት ነው በሳምንት 3 ቀን ነው የምንማረው አላህ ከፈቀደ ማክሰኞ ሐሙስ ቅዳሜ በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ተኩል